ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን እንደምን አምሽታችኋል። በምዕራፍ 2 ዜናዎቻችን የተለያዩ ምጣኔ ሀብታዊና ማህበራዊ ጉዳዮችን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በቅድሚያም አርዕስቶችን ለአውቶቡሶች ብቻ ተፈቅዶ የነበረውን መንገድ በተመለከተ ከአዲስ አበባ ትራንስፖርት ቢሮ የተሰማ አዲስ መረጃ ይዘናል፣ የምናጋራችሁ ይሆናል። የ$500 ሚሊዮን ኢንቨስትመንት ፕሮጀክት ሊተገበር መሆኑ ተሰምቷል። ሊተገበራል የተባለው ፕሮጀክትስ ምንድነው? በዝርዝር የምናደርሳችሁ ይሆናል። ስልጣናቸውን በመጠቀም በህይወት ከሌለ ግለሰብ ሂሳብ ገንዘብ በማስተላለፍ የተከሰሱ ግለሰቦች መቀጣታቸው ተገልጿል። በዚህም ምን ያክል ገንዘብ ዝውውር ፈጽመዋል? በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። በልዩ የኢኮኖሚ ዞን ውስጥ አክሲዮን ማህበሩ የአንድ መስኮት አገልግሎት ማዕከል አገልግሎት መስጠት መጀመሩ ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ ጉዳዮችን ይዘናል። አብራችሁን ቆዩ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 እድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የመረጃ ማዕከሉን በአዲስ መልክ በማደራጀት ለአገልግሎት ክፍት ማድረጉን አስታወቀ። ቢሮው ለውስጥና ለውጭ አካላት አገልግሎት የሚሰጥ የመረጃ ማዕከል በአዲስ መልክ በማደራጀት ለአገልግሎት ክፍት ማድረጉ ተገልጿል። በዚህም የመረጃ ማዕከሉ በአዲስ መልክ ከተደራጀ በኋላ ከዛሬ ጀምሮ ማለትም ግንቦት 6 ቀን 2017 ዓ.ም አገልግሎት እንደሚሰጥ በቢሮ ኮሚኒኬሽን ዳይሬክቶሬት ስር የተደራጀው የመረጃ ማዕከል የመረጃ ስራ አመራር ባለሙያ አቶ አሰፋ ሁነልኝ ጠቁመዋል። በመረጃ ማዕከሉም ቢሮ በተለያዩ ርዕሰ ጉዳዮች ያካሄዳቸው የጥናት ውጤቶች፣ የቢሮ አዋጆች፣ ደንቦች፣ መመሪያዎችና የአሰራር ማኑዋሎች፣ የፍትሐ ብሔር መጽሐፍቶች፣ የቢሮ እቅዶችና ሪፖርቶች፣ ትምህርታዊ መጽሐፍት እንዲሁም የተለያዩ የልብ ወለድ መጽሐፍቶች እንደሚገኙ ተጠቁሟል። ባለሙያው አክለውም ከዛሬ ጀምሮ ማንኛውም ተገልጋይ የሚፈልገውን የህትመት መረጃ በመረጃ ማዕከሉ አሊያም በውሰት አገልግሎት መጠቀም የሚችል ሲሆን የቢሮውን አዋጆች፣ ደንቦችና መመሪያዎች በሶፍት ኮፒ መውሰድ እንደሚችል መጠቆማቸውን ከገቢዎች ቢሮ የተገኘው መረጃ ያመላክታል። በተያዘው የ2017 በጀት ዓመት በ10 ወራት ወደ ውጭ ከተላከቡና 2 ቢሊዮን የሚጠጋ የአሜሪካን ዶላር መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ባለስልጣኑ በበጀት ዓመቱ 10 ወራት ከ240 ሺህ ቶን በላይ ቡና በመላክ ወደ 2 ቢሊዮን የሚጠጋ የአሜሪካን ዶላር ገቢ ለማግኘት አቅዶ እንደነበረም ጠቁሟል። ነገር ግን ከእቅዱ 147 በመቶ በላይ በማሳካት ከ354 ሺህ በላይ ቶን ኤክስፖርት አድርጎ 1.86 ቢሊዮን የአሜሪካን ዶላር ገቢ ማግኘቱን አስታውቋል። በሀገሪቱ ታሪክ የመጀመሪያ የተባለው የኤክስፖርት አፈጻጸም ከቡና ብቻ የተገኘ ገቢ መሆኑን የባለስልጣን መስሪያ ቤቱ መረጃ ያመላክታል። በዚህም ዋና ዳይሬክተሩ ዶክተር አዱኛ ደበላ አፈጻጸሙን አስመልክተው ሲያብራሩ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 70 በመቶ እንዲሁም በገቢ ደግሞ 87 በመቶ ጭማሪ ተመዝግቧል ብለዋል። ይህም አፈጻጸም ደግሞ በሀገሪቱ የአንድ ዓመት ኤክስፖርት ታሪክ እንኳን ተገኝቶ የማያውቅ እንደሆነ አክለው ተናግረዋል። በዚህም ጀርመን ከቡና ተረካቢ ሀገራት መካከል ቅድሚያውን ስትይዝ በበጀት ዓመቱ 10 ወራት በመጠን 17 በመቶና በገቢ ረገድም እንዲሁ 17 በመቶ ድርሻ ትወስዳለች ተብሏል። ቀጥሎም የመካከለኛዋ ምስራቅ ሀገር ሳውዲ አረቢያ ደግሞ 16 በመቶ እንዲሁም በገቢ ደግሞ 20 በመቶ ድርሻ በመውሰድ ሁለተኛዋ መዳረሻ መሆኗ ተገልጿል። የቡና ኤክስፖርቱን 8 በመቶ በመያዝ ሶስተኛ ሀገር የሆነችው አሜሪካ የገቢውን 10 በመቶ ድርሻ ወስዳለች ነው የተባለው። በመጨረሻም ባለስልጣን መስሪያ ቤቱ ይህንን የላቅ አፈጻጸም ለማስመዝገቡ የባለድርሻ አካላት የተቀናጀ ጥረትና ርብርብ መሆኑን የተናገሩት ዶክተር አዱኛ ደበላ ምስጋናቸውን አቅርበዋል። በልዩ የኢኮኖሚ ዞን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የአንድ መስኮት አገልግሎት ማዕከል አገልግሎት መስጠት መጀመሩ ተገለጸ።
ማዕከሉን ደግሞ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱና የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በዛሬው ዕለት አስጀምረዋል። በዚህም አክሲዮን ማህበሩ የአንድ መስኮት አገልግሎት ማዕከል መጀመሩ በልዩ ዞን የሚገኙ ባለሀብቶችን የወጪና ገቢ ንግድን ለማሳለጥና የተቀላጠፈ አገልግሎት በመስጠት በኩል ትልቅ ሚና እንዳለው ተነግሯል። የአንድ መስኮት አገልግሎት ማዕከል በልዩ የኢኮኖሚ ዞኖች የሚመረቱ ምርቶችን በተሻለ ፍጥነትና ጥራት ወደ ጅቡቲ ወደብ ለማድረስ የሚያስችል የአንድ መስኮት አገልግሎት ማዕከል በልዩ የኢኮኖሚ ዞኖች የሚመረቱ ምርቶችን በተሻለ ፍጥነትና ጥራት ወደ ጅቡቲ ወደብ ለማድረስ የሚያስችል መሆኑንም ኢንጂነር ታከለ ኡማ አመላክተዋል። በተጨማሪም ማዕከሉ በልዩ ኢኮኖሚ ዞን ውስጥ የሚገኙ አልሚዎች ከኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሚፈልጉትን አገልግሎት በአቅራቢያቸው እንዲያገኙ ያስችላል ተብሏል። በሌላ በኩል መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂዎችን በመጠቀም አገልግሎት የሚሰጥ ማዕከል ይፋ መሆኑ ይታወሳል። የአሰራር ስርዓቱም ዜጎች የተሟላ የዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል ተቋማትን አገልግሎት እንዲያገኙ ያስችላል መባሉንም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ይህም ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅ የሆኑ ስራዎችን የሚያስቀር ስለመሆኑም ተገልጿል። በዚህም ፕሮጀክቱ 12 የፌዴራል መንግስት ተቋማት የተቀላቀሉ ሲሆን 41 የሚሆኑ የህዝብ አገልግሎቶችንም ማቅረቡ ይታወሳል። ለአውቶቡስ ብቻ በተፈቀደው መንገድ ላይ ከአምቡላንስ ውጪ ሌሎች ተሽከርካሪዎች እንዳይሄዱ ሊከለከል መሆኑን የአዲስ አበባ ትራንስፖርት ቢሮ አስታወቀ። ቢሮው የአዲስ አበባ ከተማ የትራንስፖርት ፍሰቱ የተፋጠነ እንዲሆን ለአውቶቡስ ብቻ የተፈቀደ መንገድ ቢኖርም ሌሎች ተሽከርካሪዎችም ስለሚጠቀሙበት ፍጥነቱ የተገደበ መሆኑን አስታውቋል። በዚህም ለብዙሃን ትራንስፖርት በተፈቀደው መንገድ የመንግስት መስሪያ ቤት መኪኖች፣ የጸጥታ አካላትና የዲፕሎማት ተሽከርካሪዎች ስለሚጠቀሙበት በተፈለገው ልክ ግቡን አላሳካም ሲሉ የቢሮ ጥናትና ቴክኖሎጂ ዘርፍ ምክትል ቢሮ ኃላፊ አቶ ወርቁ ደስታ መናገራቸውን የገበያ ምንጮች ዘግበዋል። በመሆኑም በቀጣይ ለብዙሃን ትራንስፖርት በተሰራው መንገድ ላይ ከአምቡላንስ ውጪ ሌሎች ተሽከርካሪዎች እንዳይጠቀሙ ለማድረግ እየተሰራ መሆኑን ምክትል ቢሮ ኃላፊ ተናግረዋል። በ500 ሚሊዮን ዶላር ኢንቨስትመንት ደረቅ ቆሻሻን ወደ ኃይል የሚቀይርና መልሶ ጥቅም ላይ የሚያውል ፕሮጀክት ሊተገበር መሆኑ ተሰማ። በዚህም በአዲስ አበባ ደረቅ ቆሻሻን ወደ ኃይል የሚቀይርና ቆሻሻን መልሶ ጥቅም ላይ የሚያውል የ500 ሚሊዮን ዶላር ኢንቨስትመንት ስራ ላይ ሊውል መሆኑንም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ይህንን ተከትሎ የነዋሪነትና ሲቪል ምዝገባ፣ የእሳትና ድንገተኛ አደጋ፣ የደረቅ ቆሻሻና የመንገድ ዳር ኤሌክትሪክ አገልግሎቶች በመዲናዋ ስራ አስኪያጅ መስሪያ ቤት ስር የሚተዳደሩ ተቋማት መሆናቸው ተነግሯል። ተቋማቱ በትብብርና በቅንጅት መስራታቸው ደግሞ የለውጥ ስራዎቹ ውጤት እንዲመዘገብባቸው ማድረጉም ተገልጿል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ በመዲናዋ 500 ሚሊዮን ዶላር በሚፈጅ ኢንቨስትመንት ደረቅ ቆሻሻን ወደ ኃይል መቀየር የሚያስችል ፕሮጀክት ተግባራዊ ይደረጋል ብለዋል። ፕሮጀክቱን ተግባራዊ ማድረግ የሚያስችለው ስምምነት የተፈጸመው ከቻይናዎቹ ሻንጂን ኢነርጂ ግሩፕ፣ ከቻይና ብሔራዊ ኤሌክትሪክ ኢንጂነሪንግ እና ከጀርመኑ ኮቬናንት ኢንጂነሪንግ ድርጅት ጋር ሲሆን አጠቃላይ ግንባታው ከ2 እስከ 3 ዓመት እንደሚፈጅም ተጠቅሷል። ኢንጂነር ወንድሙ አክለውም ለፕሮጀክቱ የሚውለው ወጪ በውጪ ቀጥታ ኢንቨስትመንት የሚሸፈን ሲሆን ከተማ አስተዳደሩም ለዚህ የሚሆን መሬት እንደሚያቀርብ አስረድተዋል። በከተማዋ ደረቅ ቆሻሻን የመሰብሰብ አቅም 96 በመቶ መድረሱ የተነገረ ሲሆን ቆሻሻን ከማስወገድ ባሻገር ወደ ሀብት የመለወጥ ስራም እየተሰራ ነው ተብሏል። በተጨማሪም በመዲናዋ ባሉ 119 ወረዳዎች የሚሰጡ አገልግሎቶች ዲጂታላይዝ በመደረጋቸው ለውጥ እንደተመዘገበ ያብራሩት ኢንጂነሩ አገልግሎት ከሚሰጡ ተቋማት መካከል የሲቪልና ነዋሪነት ምዝገባ አንዱ መሆኑን ጠቅሰው ቢሮው ባለፉት 10 ወራት የ870 ሺህ ዜጎችን መረጃ ወይም ባዮሜትሪክ ዳታን መውሰድ መቻሉን ጠቁመዋል።
የተሰጣቸውን ስልጣን አላግባብ በመጠቀም በህይወት ከሌለ ግለሰብ ሂሳብ ገንዘብ በማስተላለፍ የተከሰሱ ግለሰቦች መቀጣታቸው ተገለጸ። ከ2 ሚሊዮን ብር በላይ ገንዘብ በህይወት ከሌለ ደንበኛ ሂሳብ ወደ ሌላ ሂሳብ በማስተላለፍ ወንጀል የተከሰሱ ግለሰቦች በእስራትና በገንዘብ መቀጣታቸው ተገልጿል። የባንክ ሰራተኛን ጨምሮ በሙስና ወንጀል የተከሰሱት 7 ግለሰቦች በጽኑ እስራትና በገንዘብ እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ከፍተኛ የሙስና ጉዳዮች ችሎት መወሰኑ የተገለጸ ሲሆን ተከሳሾቹ አንደኛ ግርማ የተሾመ፣ ሁለተኛ ምስክር ግርማ፣ ሶስተኛ ታሪኩ በሬሳን ጨምሮ 7 ናቸው። በ1996 ዓ.ም የወጣውን የኢፌዴሪ የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀሌታ ውሃ 33 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ንዑስ አንቀጽ 1 ሀሌታ ውሃና 2 ስር የተመለከተውን በመተላለፍ በአንደኛ ሁለተኛና ሶስተኛ ተከሳሾች ላይ ብቻ የመጀመሪያ ዝርዝር ክስ ቀርቦባቸዋል። አንደኛ ተከሳሽ በአዲስ አበባ ከተማ በሚገኘው የኦሮሚያ ህብረት ስራ ባንክ አክሲዮን ማህበር ቦምብ ተራ ቅርንጫፍ ኦፕሬሽን ስራ አስኪያጅ የማይገባ ጥቅም ለራሱ ለማግኘት ወይም ለሁለተኛና ሶስተኛ ተከሳሾች ለማስገኘት በማሰብ የባንኩ ቢርቢሳ ቅርንጫፍ ደንበኛ ከነበሩት በህይወት ከሌሉት የግል ተበዳይ አቶ ገነነ ተሾመ ወርቁ ሂሳብ ቁጥር ባለቤት ባልቀረቡበት ወይም ትዕዛዝ ባልሰጡበት ሁኔታ ካለ ደንበኛው ፈቃድ በማከናወን ለሶስተኛ ተከሳሽ 1,172,000 ብር ዝውውር በማጽደቅ እንዲሁም በተመሳሳይ ቀን ለሁለተኛ ተከሳሽ 830,000 ዝውውር በማጽደቅ ሁለተኛና ሶስተኛ ተከሳሾች በሰኔ 2 ቀን 2015 ዓ.ም ገቢ ማድረጋቸው ተገልጿል። በመሆኑም አንደኛ ተከሳሽ በስራ ኃላፊነቱና በስራ መዘርዝሩ ምክንያት ዝውውሮችን እንዲያጸድቅና ትክክለኛነታቸውን እንዲያረጋግጥ የተሰጠውን ኃላፊነት እንዲሁም የባንኩ የደንበኞች ሂሳብና ኦፕሬሽን መመሪያ አንቀጽ 9 ስር የተጣለበትን የቀረቡ ከሂሳብ ወደ ሂሳብ ገንዘብ ይዘዋወርልኝ ጥያቄዎችን ትክክለኛነትና የሰነዱን ሙሉነት በማረጋገጥ የማጽደቅ ኃላፊነቱን ወደ ጎን በመተው ከደንበኛ ትዕዛዝ ባልተሰጠበት ሁኔታ ከ2 ሚሊዮን ብር በላይ ከደንበኛው ሂሳብ የገንዘብ ዝውውር እንዲዘጋጅ ትዕዛዝ በመስጠትና የገንዘብ ዝውውሩን በማጽደቅ ለሁለተኛና ሶስተኛ ተከሳሽ እንዲከፈል ያደረገ በመሆኑ ተከሳሾች በዋናና ልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት ስልጣንን አላግባብ መገልገል ከባድ የሙስና ወንጀል መከሰሳቸው ተጠቅሷል። በሁለተኛ ክስ ሁሉም ተከሳሾች በ1996 ዓ.ም የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀሌታ ውሃ የሙስና ወንጀሎች አዋጅ ቁጥር 881 ህዝባር 2007 አንቀጽ 33 እና በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብንና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 780 ህዝባር 2005 አንቀጽ 29 ንዑስ አንቀጽ 1 ሀሌታ ውሃ ለና ሐመር ውሃ ላይ የተመለከተውን ድንጋጌ በመተላለፍ ተከሰዋል። በዚህም በተጠቀሰው የሙስና ወንጀል የተገኘውን የአቶ ገነነ ተሾመ ሀብት ህጋዊ አስመስሎ በማቅረብና የገንዘቡን ምንጭ በመደበቅ ያላግባብ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾችን ተጠቃሚ በማድረግ ወደ እያንዳንዳቸው ሂሳብ ገቢ በማድረግ የገንዘቡን ህገወጥ ምንጭ ለመደበቅ ወይም ወንጀል የፈጸመውን ሰው ከህግ ተጠያቂነት እንዲያመልጥ ለማድረግ ገንዘቡን ያስተላለፉና የተጠቀሙ በመሆኑ በፈጸሙት የሙስና ወንጀል የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ በማቅረብ በሙስና ወንጀል እንደተከሰሱ ተገልጿል። በዚህም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎት አንደኛ ተከሳሽ በ4 ዓመት ከ5 ወር ጽኑ እስራትና 5,000 ብር የገንዘብ መቀጮ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች በሌሉበት በ11 ዓመት ከ3 ወር ጽኑ እስራትና 10,000 ብር የገንዘብ መቀጮ እንደተወሰነባቸው ተነግሯል። በተጨማሪም አምስተኛ ተከሳሽ በዋስትና ከተለቀቀ በኋላ ፍርድ ቤት መቅረብ ባለመቻሉ 225,000 ብር እንዲቀጣ ችሎቱ መወሰኑን ከፋና ብሮድካስቲንግ ኮርፖሬሽን የተገኘው መረጃ ያመለክታል። ከውጭ ወዳገኘነው መረጃ ስንሸጋገር ፕሬዝዳንት ትራምፕ ሶሪያ ላይ ተጥሎ የነበረውን ማዕቀብ እንደሚያነሱ ትናንት ምሽት መናገራቸው ተገለጸ። ትራምፕ ትናንት ምሽት በሳውዲ ባደረጉት ንግግር ሶሪያውያን ላለፉት 14 ዓመታት በከባድ ማዕቀቦች ውስጥ ቆይተዋል ብለው የሀገሪቱ ስቃይ የሚያበቃበት ጊዜ አሁን ነው ሲሉ ተደምጠዋል። ትራምፕ አክለውም ለሶሪያ ታላቅ ዕድል ለመስጠት ሲባል በሀገሪቱ የተጣለው ማዕቀብ እንዲነሳ ትዕዛዝ እንደሚያስተላልፉ ተናግረዋል። ፕሬዝዳንቱ በዚሁ ወቅት ኢራን
ኢራን የኒውክሌር እንቅስቃሴዋን እንድትተው አሊያም ጠበቅ ያለ ጫና እንደሚደርስባት አስጠንቅቀዋል ተብሏል። ከኢራን ጋር ስምምነት መፍጠር እንደሚፈልጉ የተናገሩት ትራምፕ ሆኖም ግን ኢራን ይህን የሰላም ጥያቄ ከገፋችና ጎረቤቶቻቸውን ማጥቃት ከቀጠለች ከፍተኛ ጫና ከማድረግ ውጪ ሌላ አማራጭ እንደማይኖር አብራርተዋል። በትናንትናው ዕለት የትራምፕ አስተዳደር ከሳውዲ አረቢያ ጋር ወታደራዊ ትብብርን ጨምሮ በርካታ አዳዲስ ስምምነቶችን መፈራረማቸው ይታወሳል። ከዚህ በተጨማሪም በሶሪያ ላይ የተጣለውን ማዕቀብ በሳውዲ ልዑል መሐመድ ቢን ሳልማንና በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ግፊት ለማቆም መስማማታቸውን ዘሂል ዘግቧል። የተወደዳችሁ የገበያ ሚዲያ ቤተሰቦች ያዝንላችሁ የምሽት የዜና መረጃዎቻችን የተከታተላችሁትን ይመስላል። መልካም ምሽት በያላችሁበት ይሁን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አሊያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።